Hello, this is Microphone Media. Please like, subscribe, and share. Thank you. ከአፋር አሁን ለምሳሌ አንተ የአዲስ አበባ ህዝብ ብዙ ሪፖርት የምናደርገ ያለ ነው። አዲስ አበባ ከፍተኛ የሆነ ችግር ላይ ነው ያለው እና ለአዲስ አበባ ህዝብ የምታስተላልፈው እስከ መቼ ድረስ ነው ፈሪ ሆኖ የሚኖረው? ወደ 12 13 ሚሊዮን የሚያክል የአንድ ሀገር ከብዙ አነስተኛ ሀገር የአፍሪካ ሀገሮች የሚበዛ ህዝብ የሚኖርበት ነው አዲስ አበባና አካባቢው አሁን ሸገር ብለውት ያሉት አጠቃላይ ስታየው ማለት ነው። ለሱ በየቀኑ እየደወሉ እንደዚህ ደረሰብን እንዲህ ተደረግን ይላሉ። የምታስተላልፈው መልእክት ምን አለ? ራሳቸውን ተነስተው ራሳቸውን ለማስከበር ማንም ከመጠበቅ በሰላማዊ ወጥቶ ሆ ብሎ ከወጣ እንኳን 13 ሚሊዮን ይቅርና 1 ሚሊዮንም ሰው ከወጣ ምንም ነገር ሊያደርግ አይችልም። ስለዚህ የምታስተላልፈው መልእክት አለ እንደ አንድ አፋር ተወላጅ? አዎ እኔ ምልክላቸው መልእክት እሱ ትልቁን ካርድ ስቦ ያ ካርድ እሱ በፈለገው መንገድ የሰራለት ይመስለው ኦሮሞና አፋር፣ ትግራይና አማራ፣ ኦሮሞና አማራ እያለ በብሔር ከፋፍሎ ያባላንና አንዱ አንዱን እንዳያምን የጸበቅ ከፍተኛ ባጀት ተመድቦ የጸጥታ አካሎችን አሰራይቶ እየሰራ ነው ያለው። ግን ዛሬ ይሄ ችግር ያልቆረቆረው ቤት የለም። ሁሉ በአንድ ላይ ማውጣት አለብህ። ለመብትህ የሚከፈል ዋጋ ይከፈል። ይህ ቤትህ ውስጥ እያቃሰትክ ከምትሞት ጥቁር አንበሳ ላይ $100,000 የሚገዛ ማሽን ለአገር ሁሉ የሚያገለግል እንኳን መግዛት አቅቶት ኮሪደር የሚሰራ የህፃን ልጅ ጨዋታ ፋብሪካ ነው የኢትዮጵያ ህዝብ የሚያስፈልገው። ማሽን ነው የኢትዮጵያ ህዝብ የሚያስፈልገው። መንገድ ነው የኢትዮጵያ ህዝብ የሚያስፈልገው። ኮሪደር ልማት ለአንዲት ከተማ ያ ሁሉ ቢሊዮን ይሄ በህግና ስርዓት የማይገዛ በሆነ አጋጣሚ መቼም መርገም ነው። ሰውን ያላመሰገነ እግዚአብሔርን ያመሰገነ። ኢህአዴግ አንዳንድ ስህተት ሊኖረው ይችላል፣ ያፈጻጸምም የፖለቲካም። ግን ኢትዮጵያ በመንግስቱ ጊዜ እንዴት ነበረች? በኃይለሥላሴ ጊዜ እንዴት ነበረች? በኢህአዴግ ጊዜ እንዴት ነበረች? ስለ ሀቅ እንናገር። ፋብሪካ የተከላቸው በኢህአዴግ ጊዜ ነው። ሁሉ ቦታ ላይ የኢኮኖሚ ቦታ ተብሎ ፋብሪካዎችን ምኖችን ከውጭ ኢንቨስተሮች መጥተው በሚሊዮኖች የሚቆጠሩት ኢንዱስትሪ መንደሮች በሙሉ በየቦታው ኢንዱስትሪ ዞን በየቦታው የተመሰረተው በኢህአዴግ ጊዜ ነው። ስፓልትም የተሰራው በአመት 72,000 ኪሎ ሜትር ይሰራ ነበር ስፓልት። የገጠር መንገዱን ተው በአመት ዛሬ 72,000 ኪሎ ሜትር አይደለም 1 ኪሎ ሜትር የሚሰራ ካለ ከአዲስ አበባ በቀር እነሱ ለመዝናናት አሁን ያለው ምን አለ መሰለ፣ ግደል፣ ዝረፍ፣ ለኔ ተገዛ። ጭንቅላቱን ከፍ እንዳያደርግ ጭንቅላቱን ምታ። በየክልሉ ለቅሶ የሌለበት ክልል፣ ሞት የሌለበት ክልል፣ ሀዘን የሌለበት ክልል። እስከመቼ ነው እናቶቻችን የሚያለቅሱት? እስከመቼ ነው እህቶቻችን የሚያለቅሱት? እስከመቼ ነው ወንድሞቻችን የሚያለቅሱት? መሰረተ ልማት የሚያስፈልገውን አንድ ነገር ሳይደረግለት ለጦር የማያምንበት ጦርነት ማሰልጠኛ እያስገባ የጥይት እራት የሚያደርጋቸው አይቆጫቸው? ሰው ነን እኮ በተውት። ይሄ እሱ ያመጣልንን ርዝራጅ ሰው በመሆናችን ግን እንደ ሰው ማሰብ አለብን። እግዚአብሔር የፈጠረን እዚህ እንድንጋደል እንድንባላ አይደለም፣ እሱን እንድንገዛ በሰላምና በህግ ከተቻለ መጽሐፍ ቅዱስ አውርዶልን ነበር። አንዳንድ ደግሞ ዘመናዊ አስገብተው ለራሳቸው እንትን ያለው በህግና በስርዓት ነው ዓለም የሚገዛው። ህግ አልባ ሀገር እንዴት ተብሎ ነው እንትን የኢትዮጵያ ህዝብ አሁን የምትፈራው በጊዜ ማዳን የምትችለውን ነገር ላለማዳን ፍራቻ ገብቷል። ግን ቤትህ ውስጥ የምትተራረድበት ጊዜ ሩቅ አይደለም። ያ ሳይመጣ አሁኑ ተነስ ነው የምለው። ትገዳደላለህ። በጣም መጥፎ ነገር ነው ያስገባው። እኔ ራሴ አሁን ስጋት አለኝ። አዲስ አበባ እንዴት ብለን ነው የምንቆጣጠረው? እንዴት ብለን ነው የምንገባው? በመጀመሪያ መወያየት አለብን። ድርሻችንም የሁሉም የሚሰራውን የሥራ ድርሻውን ማወቅ አለበት። ትግሉ አንድነት ነው የምንቀጥለው። ይሄ አንድነት 4,000 ዓመት 5,000 ዓመት እየተባለ የውሸት ትርክት ምንም ድራማ ነው እንጂ አልሰራም። የበላይ የሚያይ አሁን አባዱላ ስናንተ ሲናገር ነበረው አሰብ የወሎ ነች አለ። እንደዚህ አይነት ትርክት ጭንቅላታቸው ውስጥ ያሉ ንፍጥ ያዘለ ጭንቅላት የያዙ ሰዎች እያሉ ሰላም የለም። ስለዚህ ሰላም የማይመጣ ከሆነ እኛ አፋሮች ትግሬዎች ሁሉም አምላክ በዛ ቦታ አዳምና ሔዋን ሲፈጠር ነው የፈጠራቸው።
አንድነቱ አልሰራም ተለያይተን እናንተ ካርታው እንዲያምር ህዝብ ቢያልቅም አያገባንም ካርታው ብቻ ትልቅ አገር ንባል እዛ ማሚያው ላይ የወጣው ትልቅ አገር መሪ እንዲባል ህዝብ አያልቅም ለምን ቀበሌ በሰላም የምናድር ከሆነ ቀበሌ ለምን አይሸነሸንም ምርጫ ሞት ነው ሌላ ይሄ ጥቅሙ ይሄ ነው አንድነት ጉልበት ነው የኢኮኖሚ እድገት ነው የምንድነው ያለው የሞት ዘላለም መንግስቱ መጣች ስንት ጨርሶ ነው ሄዱ ቀሽብር ብሎ ወጣቶች ከቤት የወጡ ሳይመለሱ የቀሩ ስለ ፖለቲካ ምንም ማያውቁ ማን ተጠየቃለ ከዛ ቀጠለ ይሄው ኦነግ አልገባም ከዛ ጊዜ ጀምሮ እንትን ያለ ነበር ግንቦት ሰባት ምንድን ከኢህአዴግ ጋር ሲዋጉ ነበር አሁን ደግሞ ይሄ መጣ ትልቁን እሳት 1 ሚሊዮን ሰው መሞት ማለት ቀላል አይደለም በአለም ላይ እኔ አልሰማው መቼም ሊኖር ይችላል እኔ ግን ስላልሰማው በጣም አሰቃቂና ግፍ ትግራይ ላይ የአንድ አገር መንግስት መሪ ነኝ የሚል ልጅና አባት በጫማ አፉን እየመታ በጥይት እየገደለ በሞባይል ቀርጾ የሚልክ መንግስት አብይን ነው ያየሁት አሁን አዲስ አበባ ሄደን እንታገላለን ለትግራይ ህዝብ የሚሉት ባንዳዎች ናቸው ትናንትና አባትህን እህትህን ደፍሮ እንዳትወልጂ ያለ ቢስማር ሲሰቀስቅባት የነበረው የአማራ ህዝብ ሁሉ አይደለም የአማራ ታጋይ ሁሉ አለም እንደዛ ያደርገው እሱ ውስጡ የሰገሰጋቸው የዚህ ሁለት ህዝብ ጥላቻ እንዲመጣ ትልቅ ስራ ሰርቷል ግን ህዝቡ አማን ስለሆነ ድርጊቱም ቶሎ ስለተረዳቸው ቦታ ሊይዝ አልቻለም ኦሮሞሪያ ላይ ምን ያደረገ ነው ባሌ ነው አሩሲ ላይ ክርስቲያኖች ምን ያደረጉ እስላምና ክርስቲያኖች ከድሮ አብረን ነበር ተከባብረን ሰርግም ላይ ሐዘንም ላይ ኢየሱስ ሴራ ነው መልክ ነው ይሄ በዚህ ካላዋጣው ወደ ሃይማኖት ያዞርናል ይሄን አትጠራጠር ተረዳይ አትጠራጠር ገና ገዳዮች የሚፈነዱ ምን የሚሉ ያመጣል ከየቦታው በየሃይማኖቱ ያደራጃል ይገና ያባላናል እንዳውም የማይደርቅ ደም ማለት ነው ስለዚህ ንቁ ፖለቲከኞች ወጥተው ቲቪ ላይ ወይ እንትን ላይ ወጥተው እንደዚህ ነው እንደዛ ነው አይደለም አመልክቱ ሰላማዊ ሰልፍ ውጡ ህዝቡን አንድ አድርጉ ይሄ የለለ ያረጀ የፈጀውን ቁሻሻ ወደዛ ጣዩና ሞት ሁሉ ቤት ነው የገባው እኛም እየሞትን ነው ኦሮሞም እየሞተ ነው ትግሬም እየሞተ ነው ሶማሌም እየሞተ ነው አንድ ላይ ሆነን ጋምቤላም ውስጥ እየሞተ ነው በኒሻንጉልም ውስጥ እየሞቱ ነው አብይም ወይ 4 ኪሎ ውስጥ የነበሩት ንጉሱም ይሆኑ ፕሬዝዳንቶች ሸንሽነው የሰጡን መሬት የለም እንደ ባሪያ ከውጭ ገዝተው ያሰፈሩት ህዝብ አይደለም ይሄ የአገሩ ባልተቤት ነው ስለዚህ ድራማ ሰማን መሬት የመንግስት ነው ተባለ መሬት የእንትን ነው ተባለ ህዝቡን ለመዝረፍ ያልተደረገ ድራማ የለም ዛሬ ግን መኖር አልቻልንም አገሪቱ ሀብታም እያለች የምድር ገነት ካለች ኢትዮጵያ ነች የሌላት ማዕድን የላት ለኛ አይደለም አፍሪካ የምትበቃ አገር አመራር አጣች ቆሻሻ እንደሱ ያለ ቆሻሾችን ሰብስቦ ዶክተር ነኝ ይላል መሃይሞችን ሰብስቦ በፎርጂድ የትምርት ወረቀት በየቦታው አፋርም ክልል ያሉት በሙሉ ከአወል አርባ ጀምሮ አወል አርባ አሁን ማስተር ነው ያለው እኔ እንደዛ አለው ሌላውም እንደዛ እየገዙ ነው እንጂ አልተማሩ እንዴት አገኛችሁ ስትላችሁ የርቀት ትምርት ተምረን ነው ይላል ስለዚህ እነዚህ አመራሮች ዱባይ ምን አላቸው እናውቃለን ሆቴሎች ገዝተዋል መኖሪያ ቤቶች ገዝተው ያከራዩ ነው ቱርክ ውስጥ ምን አላቸው በጣም ሰፊ ሆነ ቤቶች ገዝተው ያከራዩ እንደ ድርጅት አድርገዋል ታይላንድ ውስጥ ቤቶች ገዝተዋል እዚህ ቤልጂየም ውስጥ ብዙ ትካሎች ቤቶች ገዝተዋል በሄብ አፋር ክልል ብቻ መናገር ነው ካናዳም ውስጥ እንደዛ አሜሪካም ውስጥ እንደዛ ጀርመን ውስጥ የተወለደ እናቱ ጀርመናዊ አባቱ አፋር የሆነ ልጅ ከነሱ ጋር እየሄደ ብዙ ነገር በሱ እጅ ነው የሚያስፈሩት አሁን ስለዚህ ልክ ነው ሁሉም ነገር ያልከው ልክ ነው ያው ከእንግዲህ በኋላ ግን አትጥፋ ትኩስ እያለ ዜናውን ካገኘ ዜና አጥፋምኛ እዛ የምናደራጀው ነበር ያው የወጡት ወታደርም ይሆን የተሰበሰበ ኃይል ስራው ላይ ካላዋልከው አንዳንድ ነገሮችን ደግሞ እንትን ካላልክ ብዙ ችግር ይፈጠራል ታውቃለህ እና ብዙ ስራዎችን እየሰራን ነበር የሙዚቃ መሳሪያዎችም ካሜራዎችም ምናምኖችም እዚህ እየሰበሰብን አሁን እንልካለን በቅርብ እዛም ደግሞ ከሌላ ሀገር ያመጡት ባንዶች አይተሃል የአፋር ክልል የለውም አሁን የኛ ታጋዮች ያላቸው ሳተላይት ቴሌፎኖች ምናምን በጣም
ጥሩ ይሄድን ነው በአቅማችን የእግዚአብሔር ፍቃድ ሆኖ እግዚአብሔር ይመስገን አልহামዱሊላህ በእኛ ኃይል አይደለም በእኛ ዕውቀት አይደለም በእግዚአብሔር ፍቃድ ነው እየተበደልን እንደሆነ አይቶ እግዚአብሔር እየተባበረን ነው ወንድሞቻችን ደግሞ ትግራይ በደል ተፈጽሟል ትናንትና አጋይቶናል ከትናንትና ወደ ማጋይቶናል እንደ ጠላት እንድንተያይ ብዙ በኃይል ስላሴ ጊዜ ጀምሮ ተሰርቷል ዛሬ እኛ የተማረ ኃይል አለን ወጣቶች አለን ይሄው ማይክሮፎን ሚዲያውን መጥቶ ነው የሚጠይቀኝ ቀላል ነገር አይደለም ድምጼን የሚያስተላልፍ እሱ ለራሱ ነው ብያል ለኔ ነው አሁን መስራት ያዘው ወንድምነት ማለት እንደዚህ ነው ሌላም ሚዲያዎች የመጣችሁ ስለ አፋር ጠይቁን እናስረዳችሁ ሌላም ደግሞ እናንተ ወደ አማራ ምናምን ብታረጉት በጣም ትልቅ ስራ ነው እናመሰግናችኋለን የሰው ህይወት እንታደግ ነው ምለው ሌላ ምንም ነገር የለም ህይወት መታደግ ነው በአሁን ሰዓት ሰው እየሞተ ነው በቃ ማንገዳይ አይታወቅ ፖሊሱ ሌባ ነው ዳኛው ሌባ ነው ባለስልጣኑ ሌባ ነው የሚኖሩት ኑሮ ካየ አውሮፓ ውስጥ አሜሪካ ውስጥ ያለ መካከለኛ ገቢ ያለው ሀብታም እንኳን እንደነሱ አይኖርም ትልቁ ሀብታም እንደነሱ አይኖርም ብል ያው ስራ ላይ ነው ለስራ ጦት ካልሆነ በስተቀር አለው ይችላል ግን መካከለኛ ገቢ ያለው እየቆጠበ ለማደግ የሚፈልግ ሀብታም ከሚኖረው ኑሮ በላይ ነው የሚኖሩት እነሱ ልክ ነው ስለዚህ ይሄን አቤት ማለት አለ እነሱ አሸባሪ ይሉሃል ከዳት አሁን አፋር ክልል ምን ማለት ጀምሯል አሸባሪ ትናንትና የ10 አመት ልጆች ናቸው 3 ዳሎል ላይ የተያዙት አህመድ ሐሪፍ ብለው የጸጥታ ቢሮ የተናገረው ለማኞች እብዶች ሰራቂዎች ካህዲዎች ናቸው ወደ ኤርትራ ሄዱት ኤርትራ መንግስት እንደዚህ ነው እንደዛ ነው ይያለ ኤርትራ መንግስት ትናንትና አብይ አህመድ ያላስታጥቀውን ትጥቃስታጥቆት ያንን ትጥቅ ወስደው ነው እነሱ ይሸጡት እኔ በቀደም ለታ በላይፍ ተናግሬ ትናንትና ዛሬ ስንት የተጫነ መሳሪያ ያዙ የፌደራል መንግስት መኪና ቴንዳ ሸፍነው በኢትዮጵያ ውስጥ መሳሪያ የሚያሰራጩት የሚሸጡት ኮንትራባንድ የሚሰሩ እነሱ ናቸው የአብይ ባለስልጣኖች ስለዚህ አገሪቱን የማያባራ ጦርነት እየደገኑባት ነው መሳሪያ ነው የሚያመጡት መሳሪያ 10 15 20 አይሱዚ ተጭኖ ነው የሚሄደው ለንግድ ማታ ከነበረውን ከላ በሙሉ አንስተውታል የጅቡቲ መንግስት ደግሞ አስታጥቆ 16000 ኢሳ ሸኒሌ ዞን ጠባቂዎች ብሎ እንደፈው 10 ኪሎ ሜትር ላይ እየጠበቁ ነው አሁን ጦርነት ሊከፍቱ ነው ዝግጅት ጨርሰናል ይያሉ እየፎከሩ ነው ስለዚህ ሞት እየተደገሰልን ነው ያው ሰው ቢበዛ በሳሪያ ቢበዛ አይደለም ያ ብላክ ፍቃድ ሆኖ በሐቅ ላይ ስትኖር ነው ሞትህም የሚያምረው ትግልህም የሚያምረው እኛ የሰውን አልነካንም የያዙትንም ደግሞ እናስለቀቅ ብለን ወረራ አልጀመርንም ነበር ባንዲራ ወርደው ወረራ የጀመሩት ሰው የገደሉት እነሱ ናቸው ልዩ ኃይል የከታተፉት እነሱ ናቸው በቀደም መተው የተኙትን ሰዎች ረሽነው በቦምብ መተው እነዛ የሞቱትን የረሸኑትን በጥልቆ ጭንቅላታቸው ከፋፍለው ኢሳኛን የሚያሸብር ይመስላል እኛ አንሸበርም በእንደዚህ እንጠነክራለን እንጂ ስለዚህ በጣም አመሰግናለሁ እድሉን ስለሰጠኸኝ ለአድማጮቼም ሶሪ አንዳንድ ቃላቶች እንትን ካልኩኝ በጣም ህዝባችን ያለቀ ነው ለፖለቲካ ማጣጣሚያ ወይ መንግስት እንድትጠሉ የማወራው ነገር የለኝም እኔ ሃይማኖት አለኝ ነገም ሞታለሁ ምላሴ ታጥፎ ነው የሚሄደው የውሸት መክሰብ አልፈልግም ድልም የለው እውነቱን ለማረጋገጥ ከፈለጋችሁ መደወል ይችላልላችሁ ከኛም ጋራ ደግሞ ከነጭብጡ አምጡ ካላችሁ እናመጣላችኋለን ፎቶ ከፈለጋችሁ ቪዲዮ ከፈለጋችሁ ሁሉም ቋንቋችንን የሚሰማ ካለ ያስተርጉም እናሰማችኋለን በጣም ጥሩ ነው ስለዚህ ሞት በቃን ነው ያልነው አመሰግናለሁ እንግዲህ አንተም ስልክ የሚፈልግ ማንኛውም የድርጅትም ይሁን ተቋም ያለው ሰው ካለ እኔ ሰጣቸዋለሁ ወደኛ ደውሉና ከዛ በኋላ እንሰጣቸዋለን በጣም አመሰግናለሁ ግን ሁሉ ጊዜ በየወቅቱ እየመጣ ያለውን ነገር ንገረን እኔም በጣም አመሰግናለሁ መጣለሁ ለምን አልመጣለሁ ስለምታደርገው ትግል አምላክ ይወቅልህ እኛም በጣም ነው የምናመሰግነው ድምጽ መሆን ቀላል ነገር አይደለም ታፍነን ስንት አመት ቆይተናል 7 አመት ሙሉ ሞት ውስጥ ነው ያለነው ስለዚህ እዝጌር ይገዛችሁ በርቱ አሜን ለዚህ ህዝብ ድምጽ መሆን ቀላል አይደለም አመሰግናለሁ ፍራዝ እሺ ቻው ደህና ዋል ቻው ደህና